ወርቅ እኮ ነው እናንተ። እንዴት ነው ጨክኜ እንደዚህ አውጥቼን ካመልስለት ብዬ የምነግረው? እንጃ ሀይሚዬ፣ እኛም ግራ ገብቶን እኮ እንዲህ ወርቁን ሳይሆን ግን ቡቡዬን ነው እንዴት አውጥቼ ነው ምጥል ያልሽው አይደል? እንዴ ሀይሚዬ ተሳት በጣም ደስ ብሎኛል። ደስ ነገሩ የሀይሚ ጠበቃ ሀይሜን ራሷን ቁርጥ መስላ ስትመጣ ጊዜ እንዴት ነው አይናችሁ ሀይሜ ላይ አርፎ ነው ወይስ እንዴት ነው ጉዳዩ? በጣም ደሳስ በሚሉ ቪዲዮዎች ነው መመጣላችሁ። ድራማ በዚህ መልኩ ጭርስ ቁጭት ስታደርገው ጊዜ እናንተ እንዲህ ሚዲያም ስትመጡ ለካ እድል ያስፈልገዋል። 10 ሺህ ገብታለች እናንተ ስም አላነሳም ብሏል። ምንቱ አሁንም ቢሆን በራሱ ነገር ነው የምልህ። ለመናገር ወደፊት ችግር ካልፈጠርሽ ጥሩ ነገር ነው ያደረግሽው። በምንቴ በኩል ምንቴ መጃጃሉ በጣም ነበር ያስጠላበት። ገላገል ግን አልነበራችሁም ጣፋጭ ስላልካችሁ ጣፋጭ ስለሆናችሁ ፋሚሊ ምንም ነገር አይወጣለትም። አዎ ጣፋጮች ነን። ግን አትፎግሪና ገና ከመግባትሽ እንዴት ነው እንዴ? ተይ እንጂ ጋር ሲመለስ ግን የምር በጣም የሚያስቀኑኝ ካፕሎች ናቸው። በጣም ያ አቸክሽብን ከኋላ የመጣ አይነውጣ። እኛ ስንት አመታችን በእነሱ ፎንቃ ተቃጠልና አይደል እንዴ? እንደነሱ አይነት ላይፍ ቢኖረኝ በጣም ደስ ይለኛል። ይገርምሽ ነገር የሃይሚና የብሩኬን ህይወት የማይመኘው ሰው የለም። ነገር ግን ለማግኘት ያው እንግዲህ ቻንስና እድል የሚባል ነገር አይደል እንዴ? ጋይስ እንዴት ነው ነገሩ? 10 ሺህ ገብታለች እቺ ልጅ ባይዘው 20 ሺህ አስገቧት ማለት ነው። ግን በጥሩ ነገር እንደምትመጪ ባለሙሉ ተስፋ ነኝ። የምንቴን ድራማ ቀላቀለችው በዚህ አጋጣሚ ማለት ነው። ምን ተቀላቀለዋለች? አደፈራረሰችው እንዴ ምንቴ ማለት ነው። ያለቃቀሰ መምጣት ካሁን በኋላ ያቆማል ማለት ነው። ያው ሃይሚም ቀለበት ስታረግ ተስፋ ቆርጦ ስለነበረ ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ መጥቼላችኋለሁ። ዛሬ ስመጣ እንግዲህ የቡቡዬን የዲያስፖራ ስታይልና የቡታጅራን ስታይል እስኪ አስተያዩለት። ኧረ እኔ ምንም አልተመቸኝም ጋይስ፣ ይቅርታ አድርጉልኝ። ቀንተሽ ነው አትበሉኝና ማለት ነው። ስላለመድኩት ይሁን ምን ይሁን አላቅም። ጭራሽ እንደውም ከወገቡ በላይ በጣም ወፍራም ትልቅ ሰው እንደሆነ ነው እያሳየኛለሁ ማለት ነው። ትናንትና በተለይ ሄኖክ የሰራው ቪዲዮ ወይኔ ትልቅ ሰው ነው የመሰለው። ብሩኬ ጸጉሩ ነው እንዴ እንደዚህ ለቀ ሁሉን ነገር ድብቅ ያደረገው ባይዘው ማለት ነው። ቤተሰቦች ይቅርታ አድርጉልኝና ማለት ነው። ጸጉሩ የተሰራውን ጸጉር አታበረታቱለት። የምሬ ነው። አረ በፍጹም በፍጹም። እኔ ሴት ሀገረድ መሰለብኝ ብሩክ። የምሬ ነው። እኔ ያ ወንድነቱ ጀግንነቱ ድብቅ አላደረገውም ጸጉሩ እንዴ። ረን ያልፈልግም ቤተሰብ። እኔ እንጃ። ይሄ ራሴ አመለካከት ነው። ቅር እንዳይላችሁ ጋይስ። እንዲህ እኔ ይሄ ነው የሚያምረኝ የበፊቱ ማለት ነው። ይሄ ወንድነት፣ ይሄ ፈገግታ፣ ይሄ በቃ የዋህነት። ኧረ ይሄ በቃ ወይኔ እኔ እንጃ የሆነ ይቅርታ አድርጉልኝና እኔ የሴት ሀገረድ ነው የመሰለብኝ ማለት ነው። ብሩኬ ትናንትና እግዚአብሔርን አላማረኝም። እኔ ደስ አላለኝም። ሀሳብ አስተያየትን የምትደግፉ ትኖራላችሁ ብዬ አስባለሁ። ይሄ ስድብ አይደለም ቤተሰብ። እውነት የማያምርበትን ነገር አያምርበትም። በእርግጥ እኔ እንጃ አላቅም፣ ስላለመድኩት ይሁን አዲስ ሆኖብኝ ይሁን እኔ ምንም አላማረኝም። ዘንጧል እኮ ቆንጆ ሆኗል። በጣም አሳምሮታል። ውበቱን ምናምን አውጥቶታል። ነገር ግን እኔ እንጃ እኔ ይሄ ባለጸጉሩ ነው የሚመቸኝ እዚህ ጎን ላይ ያደረግኩት ማለት ነው። ጋይስ እናንተስ? አረ እንደዚህማ መቀጠል የለበትም። በዛ ላይ ደግሞ ጸጉሩ ማለት ነው ነገ ከዛሬ 1 አመት በኋላ ማለት ነው ገና ልጆችህ በዚህ ጸጉር ፎቶ ተነስተ ከልጆች ምናምን ሳትዝናና ጸጉርህ እንደ ቤኪ መላጣ ነው የምትሆነው። ምክንያቱም እንደዚህ አይነት ጸጉር ማፍተልተል ብዙ ኬሚካሎች ያስፈልገዋል። ዝም ብሎ እንደዚህ የሚፍተለተል እንዳይመስላችሁ ጋይስ። የሃይሚ ስራ ነው ይሄ ሁላ። ሃይሚዬ እንደዚህ አታድርጊው ከቻልሽ ማለት ነው። ቁረጮ ሲተኛ፣ የምር ቁረጮ ሲተኛ። አትጣሉም ብዬ ተስፋ አደርጋለሁ። ከዚህ በፊት እንዳትቆርጠው እያልኩኝ ነበረ። ግን እንደዚህ ጠምልሎ ሸምልሎ ምናምን የሚመጣ ከሆነ አረ ጸጉር መቆረጥ አለበት። ሀብስ እንዴት አስችሎ ዝም ማለት ለነገሩ አሁን ከሀብ ቁጥጥር ውጭ ነው አትሉኝም? ቤተሰቦች እስኪ እናንተስ ምን ትላላችሁ? አይ ግን እውነት በመጽሐፍ ቅዱስም አይፈቀድም። በእርግጥ ዊግስ እንዴት ይፈቀዳል ልትሉኝ ትችላላችሁ። ግን አይ ባይዘው እኔ የብሩክን ጀግንነቱን ወንድነቱን እንጃ ደብቆታል ብዬ ነው የማስበው ማለት ነው። የሚቆረጠው በጣም ጥሩ ነው ብዬ አስባለሁ። ስለ ብሩክ ጸጉር አስተያየት እንግዲህ የወንድሜን አስተያየት መስጠት አይደብራችሁም ብዬ አስባለሁ። እህቶች ያለውን ነገር ግዴታ ነው መስጠት ነው። ይሄ አይመጥነውም። እንግዲህ ልክ ሃይሚዬን የምትመስል ጸጉር ቀለሟን ቅምት አድርጋ ሃይሚዬ ደግሞ
ከጥንቸሎች ለመመሳሰል ነጭ ፀጉር ስትቀባ በሷ ፋንታ ልክ እሷን የሷን ፀጉር የተቀባች መስላ ሚዲያውን ልታንቀጠቅጠው አልመጣችም። ጋይስ እንዴት ነው ነገሩ? 10 ሺህ ገብታለች። በዘወይ በዚሁ አላማዋ ከቀጠለች 20 ሺህ አስገቧት። ምክንያቱም ይገባታል። የሰው ህይወት የሚበጠብጥ ሰው ነው የሚያስጠላኝ እኔ ባይዘወይ ማለት ነውና እንዳለችው ብሩክና ሃይሚ የሚያስቀኑኝ ካፕሎች ናቸው። እንደነሱ አይነት ህይወት ቢኖረኝ እኔም ደስ ይለኛል አለችም። ባይዘወይ በጣም ብዙ ሰው ነው የብሩክና ሃይሚን ህይወት የሚመኘው። የኔ ቆንጆ አንቺ ብቻ አይደለሽም። እኛ 2 ዓመታችን ይሄው አንድ ቀን እንኳን ሲቀሩብን እንዴት እንደሚናፍቁን ፍቅረኛ እንኳን የሱን ያህል አይናፍቅም። ፍቅረኛ ማለት ነው ብሩኬና ሃይሚን ማለት ነው። እኛ 2 ዓመታችን ይሄው በእነሱ ፍቅር በጠፉ ቁጥር በተጣሉ ቁጥር ኪሎ እየቀነስን እየጨመርን ይሄው 2 ዓመት አስቆጠርን። አንቺ አሁን መተሽ ማለት ነው ነገር እንዳታበላሽ። ብዙዎቻችሁ ደግሞ ለፍፄት እናንተ ምን ባግራውንዷ ምን ታውቃላችሁ? ፍቅረኛ ይኖራት ይሆናል። እናንተ ሰው ካሜራ ላይ እንደመጣ ወደ ሰው ህይወት ጥልቅ በላ አይባልም ጋይስ። መረጋጋት። ሃይሚና ብሩኬ እንኳን አታዩም እንዴ እንደመጡ? ደግነቱ እንደው ብሩክም ህይወት የለው ሃይሚን ህይወት የላትም ነበር እንጂ እንደመጡ እኮ እንዴት እንደሰገጡብን። እኛ ካፕሎች አይደለንም የካፕል ልበሱ አትበሉን እያሉ እኮ ስቄት አድርገውናል። ተሰቃየን ግን ስቃያችን ደግሞ ምንድር አላለፈችም። ተሳክታለች ከሞላ ጎደል 90% ተሳክቷል። ቤተሰብ በሃይሚና በብሩኬ ማለት ነው። እና የሰው ዝም ብላችሁ ሰው ሳታውቁ ወደ ሰው ህይወት ጥልቅ በል ግባ ማለት ትንሽ የሚከብድ ይመስለኛል። ልጅቷ ግን እውነት ጥሩ ታለንት ያላት ትመስላለች። ምክንያቱም እንትን አባባሏ ቪዲዮ አሰራሯ ምናምን የሆነ አክቲንግ ይኖራታል ብዬ አስባለሁ። እንዲሁም በጥሩ ቪዲዮ እና ደስ በሚል ቪዲዮ እንደምትመጣ ነው ቃል የገባችው። እንግዲህ ያው ያርግላት። 10 ሺህ ልትገባ ትንሽ ነበር የቀራት እኔ ያየኋት ሰዓት ማለት ነው። ጠዋት አይቻታለሁ። በጣም ነው የተገረምኩት። እና ምንቴ ከዚህ በኋላ ሃይሚን ስም እንዳያነሳ ባይዘወይ ማለት ነው አፈቀርኩ ምናምን ብለው ከሚጃጃሉ ሰዎች ፎቶዋን እየለጠፉ ሳይወዷት እንወድሻለን ከሚሉ ሰዎች እሷ ትሻላለች ብዬ አስባለሁ። ምክንያቱም በጥሩ ስራ ነው የመጣችው። በእንደዚህ አይነት ስራ ስትመጡ እኮ ደስ ይላል እኮ። ምክንያቱም ቢያንስ ሞራሏን ህይወቷን የማይጎዳ ነገር ነው። በህይወቷ ላይ ቢያንስ ተጽዕኖ አያመጣም። በእርግጥ አፈቀርኩ የሚለውም ሰው በህይወቷ ላይ ተጽዕኖ ሊያመጣ አይችልም። ምክንያቱም አንድና አንድ ይታወቃል። የሚዲያ ሰው ስትሆኑ ሰው ለፎሎ እንደሚፈልጋችሁ ለፎሎ እንደሚጠቀምባችሁ ታወቀ ነው። ብሩኬ እንኳን ምን አለ በቀደም ተፈነከተ እንደዚህ ሆነ ምናምን ሲባል እኛ ካልነገርናችሁ አትመኑ። ሰው ለፎሎ ብሎ ብዙ ነገር ያወራል እና እኛ የምንላችሁን ብቻ ነው ማመን ያለባችሁ ብሏል ብሩኬ። ሚዲያ ላይ ስትሆኑ ብዙ ነገር ያጋጥማል እና አሁን ብዙዎቻችሁ ይቺ ልጅ እንደዚህ ብላ ስለመጣች በጣም ወዳችኋታል ማለት ነው። ሌላው አፈቀርን ምናምን የሚሉ ስነሞት እናድዱበታላችሁ አንዳንዶቻችሁ ደግሞ ያው ሰው ሁሉም ሰው አንድ አይነት አመለካከት የለውም። ሁላችንም የተለያየ አመለካከት ነው ያለና አንድ ሰው አሁን ምንቴ ሃይሚን አፈቀርኩ በማለት ባለው ተስፋ አትቁረጥ። ሂድ ስትሉት ስገፉት ይኸው ወደቀ። ስለዚህ የራስ ያልሆነ ነገር ላይ ጊዜ ማቃጠል ጥሩ አይደለም። በእርግጥ ያው ድራማ ነው፣ ስራ ነው። ግን ደግሞ ነገር ግን ቢሆንም ግን በጣም ብዙ ሰው ጋር የተደባደበ ሰው መስሎ ነው እየሰራ የነበረው ማለት ነው። ያም ሆነ ዶላር አግኝቷል ላይ ቆጮም ቢፈነከትም ቢደባደብም ማለት ነው ጋይስ አይደል እንዴ? ስለዚህ ማንኛችንም ሰዎች የራሳችን ታለንት ሲኖር እንደዚህ ደስ ይላል። አሁን እቺ ልጅ የመጣችበት አይዲያ በጣም አሪፍ ስለሆነ ተቀባይነትን አግኝቷል ቻናሏ ማለት ነው። ሁላችሁም በእንደዚህ አይነት መልክ ለመሰማራት መሞከር መቻል አለባችሁ። ነገ ግን ሸርተት ብለሽ ታዲያ ወደ ብሩክ እንዳትሄጂ አደራሽን ከወዲሁ እናስጠነቅቅሻለን። ምክንያቱም የሃይሚና የብሩክ ፍቅር ያስቀናል። እንደነሱ አይነት ህይወት ቢኖረኝ ደስ ይለኛል ስላልሽ ማለት ነው። ያው እንግዲህ ጥሩ ነገርን ለመበጥበጥ ጠላት ከዱር አይመጣም እና ወዳጅ መስለሽ ሃይሚ ጋር ጠጋ ብለሽ ሌላ ነገር እንዳትፈጥሪ ከወዲሁ እናሳስብሻለን። በተረፈ በጨረቃ ፋሚሊ የፈለገሽን እያሞገስሽ የፈለገሽን ሀሳብ አስተያየት እየሰጠሽ መስራት መብትሽ ነው እላለሁ። እንግዲህ ለዚች ሃይሚን ለመሰለ ጸጉር ላላት ማለት ነው ስኳሮች ናቸው ቸኮሌት ናቸው አላለችም? ኧረ እኛ ከስኳርም በላይ ስኳር ነን እኛ የጨረቃ ፋሚሊዎች። ትናንትና ብሩክ እኮ ተሸነፈ። እናንተ አሞራውና ዴዚ አልተገናኙም? አሞራው ዴዚ ብሩኬ ሃይሚና ዴዚ ቢገናኙ ደስ ይለኛል በህይወቴ። እግዚአብሔርም በእንግሊዝኛና በአማርኛ ቢያወሩ ምን ትላላችሁ? ሲጀመር የዴዚን ቋንቋ የሚያውቀው አሞራው ብቻ ነው። ከዛ ውጭ ማንም አያውቀው። እና ትናንትና እነሱ እኮ ጌመሮች ናቸው እኮ እነሱ ለምን አላቸው ደጋፊ። ብሩክ እኮ ጌመር አይደለም። ብሩክ ከነ ድክመቴ ጋር ሲጫወት ምናምን የሚያሸንፈው
አሸነፉት። ግን ቅጣት የቀጡት ጥሩ ቅጣት ነው። ምክንያቱም የማለት የሆነ የማይጎዳ ቅጣት ነው። ወይኔ ብዬ ነበር እኔማ ያሰቃዩታን ብዬ ነበር። አሞራውም ዩቲዩበርና እንዲ አላለም እንዲ ጭራሹን ሃይሚና ብሩኬን የማያውቅ ሰው አለ ዓለም ላይ? ወይኔ ጉድ ነው። አይ አውቆ ነው መቼስ። አንድ ሰሞን እኮ ዲዩት እያደረጉት ነበር። እሱን እኮ በዴዚ በኩል ብዙ ስቃይ ደርሶበት ነበርና ብሩኬና እሱ ዲዩት እያደረጓቸው እያቀናበሯቸው ነበር። እንዳላወቀ ዩቲዩበር እንዴ ምናምን ብሎ አሞራው ቀለደ። ኧረ እችን ለኛ ጥሬው አለገኛ ላይ ሀገሬ ሰው። ለማንኛውም ደስ የሚል ጨዋታ ነበረ። ሁሉ ጊዜ ጌም ላይ ስትገቡ ጨዋታ ላይ ያው አንዳንዴ ፎሎ ሰዎችን ማድረግ፣ ፋኒ ማድረግ፣ መሳቅ፣ መጫወት፣ ሁሌ ያው ማሸነፍ አይኖርም። ያው ከዛ በኋላ ግን ከነድክመቴ ጋር እየተጫወተ ምናምን ብሩኬ ተደስቶ ነው የወጣው። ሲወጣ ራሱ ቻው ቻው ያለን እጁን እያውለበለበ ማለት ነው። እየናፈቅ ነው እኮ ነው ጥሎ የሚሄደው አጠገቡ ያለን እስኪመስል ድረስ ወዳችኋለሁ ቻው እያለ እኛም እንደምንወድህ አታውቅም አንተ። ብቻ ግን ጸጉርን አስተካክል። አሁን ብሩኬ ማለት ነው ለብሩኬ ጸጉርን ያስተካክል፣ ንገሩት። የምሬ ነው የምላችሁ። በዚሁ መቀጠል የለበትም። እኔ ለፕራንክ ባለፈው ጸጉርን ተሰርተህ ፕራንክ አድርጋ ስለዋለሁ ዛሬ የጭራሹን ጸጉርን ተሰርቶ በካሜራ በምን አይመጣም። እኔ እኮ ለፕራንክ ብቻ ነው ያልኩት። ኧረ ቡቡዬ ምን አስበህ ነው? ተቆረጥ። ሃይሚዬማ እንደዚህ ጸጉርን አታሳድጊ፣ ይመለጥብሻል ባልሽ። የምሬ ነው እውነት። ወንድ ልጅ እኔ መላጣ ሲሆን አልወድም ጋይስ፣ ምን ማድረግ አይቻልም። እና ለማንኛውም የኛ ውድ ቤተሰቦች ይመቻችሁ። ዛሬ ይዤ የመጣሁት ቪዲዮ ይሄን ይመስላል። ለብሩክ አስተያየትና ለዛሽ ለቀጮ አስተያየት ነው ይዤ የመጣሁት። እንዲሁም ሃይሚዬ ትናንትና ከሚኪ ጋር ያሳለፈችው ነገር በጣም ደስ ይል ነበረ። ቲክታክ ላይ እየቆራረጣችሁ ጥሩ ነገር ለሚኪ እያረጋችሁ ነበር። እሱም 19 ገብቷል 10 ምናምን ነበረ። በጣም ደስ ይላል። መግፋት አለብን ቤተሰቦች። ያው እናበረታታቸው፣ ምንም አይከፈልበትም። እነሱን የምናይበትን ጊዜ ከዛ በኋላ ያለው ጊዜ ትርፍ ስለሆነ እናያቸው፣ ምንም ችግር የለው። ሼር እንደራረግ። እኔንም እንዲሁ ሼር እያደረጋችሁኝ ያበረታታችሁኝ ነው። እናመሰግናለን በጣም ቴንኪዩ። ቲክታከር ላይ ያየሁኝ ነው አንዳንድ ቦታ። በጣም አድርጌ አመሰግናለሁ የኛ ውድ እህቶች፣ አመሰግናለሁ። መልካም ቀን። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ሰንብቱልኝ። ወዳችኋለሁ። ባይ። ብሩኬን ጸጉሩን እናስቆርጥ። የምሬ ነው የምላችሁ። ባይ